ሰላም ዩቲዩብ እንዴት ናችሁ? ዛሬ እዚህ አያት በሻሌ አካባቢ ፊሶን ሪል ስቴት መንደር አዲስ ነገር አለ ብለውን እሱን ለማየት ተገኝተናል። ምን አዲስ ነገር አለ የሚለውን አብረን ያለን ተከታተሉ። ሃይ ጋይስ ለማንኛውም እንግዲህ አሁን 7ኛ ፎቅ ላይ ነው የምገኘው። እዚህ በጣም የሚያምር ሾሩም አላቸው። ውስጥ ሰው ይጠብቀኛል። እሱን ከተዋወቅነው በኋላ ስለ ሁሉም ቤቶች ያሳየናል ማለት ነው። እዚህ አፓርትመንታቸውን ያላቸውን ትልቁን ቤት ዋናው አለ ብዙ አይነት አላቸው። ሞር ደግሞ ከኔ በላይ እሱ ስለሚያውቅ ያሳየናል ማለት ነው። ወደ ውስጥ እንግባ። ሰላም ነው? ሰላም። እንዴት ነህ? ኮንደና መጣ። ሰላም ኮንደና ቆየን። ስምህን አስተዋውቀን። እኔ ጃን ይባላለሁ። ስለ ሪል ስቴት ስለ ፊሶን ያለውን ሁሉ ነገር ነገረን። ቤታችሁን እንደማስጎብኙን በጣም የሚያምር ያለቀ ሾሩም ነው አይደል? ሶ ሁሉ ነገር ያለውን ነገር አሳየን። ከዛ ሌሎችም ቤቶች አሉ ብለኛል መሰለኝ። ስለዚህ ወደዛ ምን ሄዳለን። ከዚህ እንጀምራለን። እሺ እንኳን ደህና መጣ ጃኒ። አስጨናቂ ቤታው እባላለሁ። አሁን ያለነው ባለ 3 መኝታ ነው። ኦኬ ደግሞ የመጣበት ሰዓት በጣም ጥሩ ነው። ይሄ ሳምፕል ሃውስ ቢሆን ሁሉም ቤት በዚህ ደረጃ ላይ ነው ያለው። ኦኬ ሶ ይሄኛው ባለ 3 መኝታ 140.67 ካሬ ነው። ቤቱ ስናስረክብ ፉል ፊኒሽድ ነው። እነዚህ ከቱርክ የመጡ የፊኒሺንግ ማቴሪያሎች የኪችን ካቢኔቱ ማለት ነው ሙሉ ለሙሉ በዚህ ነው ሁሉ የሚገጠሙት። እንደምታየው ሰፊ ሳሎን 32 ካሬ የሆነ ሰፊ ሳሎን አለው። ብራይት አለው። ከግቢ ውስጥ 100 ቪላዎች አሉት። ጥሩ ቪው አለው ማለት ነው። ሶ የራሳችሁ 100 ቪላ አላችሁ ማለት ነው? 100 ጂ+ ቪላዎች አሉ። ሰውም ገብቶ እየኖረ ነው። እንደምታየው ዋው ይሄን መሰለ ቤት አለ። ሶ መኖር ጀምሯል እዚህ? ሰው መኖር ጀምሯል። ኦኬ መሄድ እንችላለን በኋላ? እንችላለን። በጣም አሪፍ። ባለ 3 መኝታ እንግዲህ ያው ሰፊ ሳሎን አለው። እዚህ ጋር እንደምታየው 3 መኝታና ተጨማሪ ደግሞ አራተኛ ለሜዲስ ሩም ወይም ደግሞ ትራሽና ኪችን ማድረግ የሚቻል ሰፊ ኮሪደር ያለው እያንዳንዱ ቦታ ላይ የራሱ ተፈጥሮ ብርሃን አላቸው መስኮቶች በየክላሱ ስንገባ። ሶ ጨለማ ክፍል የለም ማለት ነው? ምንም የለም። በጣም አሪፍ። እዚህ ጋር እንደ ትራዲሽናል ኪችን ሰው ቢጠቀም ይሄኛው ናቹራል ቬንቲሌሽን ቢኖረው ታስቦ የተሰራ ነው። ኦኬ ይሄ ሰራተኛ ነው? የሰራተኛም መሆን ይችላል። ትራዲሽናል ኪችንም ማለት ነው። ትራዲሽናል ኪችን። ሶ 3 ቤድሩም ነው? ሶ አንድ ዋናው እና 2 ልጆች ነው ወይስ? ማስተር ቤድሩም እና 2 ልጆች። ምሳሌ ለእያንዳንዱ ቤት የቁም ሳጥን ገጠማ በካምፓኒ ነው የሚገጠመው። ኦኬ ሶ በቃ ሲያልቅ እንደዚህ ነው የሚሆነው ማለት ነው? ሁሉም አልቋል። አልቋል? ሁሉም አልቋል። እስቲ ዋናውን ማየት እንችላለን? እሺ ሶ የልጆቹ ሽንት ቤት ነኝ? ኮመን ባዝ ነው ይሄ ማስተር ቤድሩም። ያንዳንዱ ቤት እንቀድም ለነገሩ የተፈጥሮ ብርሃን አላቸው። ኦኬ በጣም አሪፍ። ሶ የሰው የውጪ ብርሃን ከፈለገ ይጠቀማል። ካለ ደግሞ 500 ካሬ ቴራስ ስላለው ከላይ ማለት ከላይ 500 ካሬ ቴራስ አለ። 3 ቤዝመንት የመኪና ማቆሚያዎች ቦታዎች አሉ። እያንዳንዱ ቦታዎች በቃ ለከስተመሩ አስፈላጊው ነገሮች በሙሉ አሟልተናል። በጣም አሪፍ። የማስተር ቤድሩሙ እነዚህ ባዝሩሞቹ በዚህ ማቴሪያል ነው የተሰሩት። እዚህ ጋር እንዲገጠማል። እዚህ ጋር እና ብራይት ነው ቤቱ እንደምታየው። እዚህ በፊሶን ብራንድ ያሰራናቸው። ኦኬ ሶ ሁሉ ኦኬ በጣም አሪፍ። ሶ የራሳችሁ ብራንድ ማለት ነው? አዎ በፊሶን ብራንድ ይሰራል። ሶ እንዳየሁት ከሆነ የኛው የሁለቱ የልጆች ሽንት ቤት ኮመን ባዝ ነው። የላውንደሪ ስፔስ አለው። ኦኬ ሻምፖ ኮንዲሽነር ማስቀመጫዎችን ቦታዎችም አሉት። ኦኬ አሁን እዚህ ጋር የምታየው ማቴሪያል በሙሉ ቪላው ላይ ያለ ነው። አሁን ቪላዎችን በሚሸጥበት ማቴሪያል ነው አፓርትመንቶችም የተሰሩት። በሩ፣ ሴራሚኩ፣ ኤቭሪቲንግ ብታየው ተመሳሳይ ነው። እዛ ጋር 4 ካሬ ባልከኒ አለው። 4 ካሬ ባልኮኒ ማለት ባልከኒ ሶ ሙሉ ስንት ካሬ ነው አልከኝ? 140.67 ካሬ። ዋው ኪችኖች አሰራራቸው እንዴት ነው? ኪችኖች አሁን እኛ እንደ ኦፕሽን ኦፕን ክሎዝ ድሮን ጠይቅ ነበረ። ለገዢ ኦፕን አድርገ ነው ሰው በፈለገው ዲዛይን ክሎዝ ማድረግ ይችላል። ኦኬ ሶ እዚህ ጋር የራሱ ናቹራል የሆነ ቬንቲሌሽን አለ። ከዛ ውጭ ተንቀሳቃሽ ሳከር ማድረግ ይችላል ማለት ነው። ኦኬ እዚህ ጋር የነ ፍሪጅ ስፔሶች አሉ። እነዚህ በቃ በውጭ ኢምፖርት የሆኑ ማትሪያል ስለተሰራ ምንም ኳሊቲ ዋይዝ ኳሊቲ በቃ አያሳስብም። በጣም ለከስተመር ደግሞ ኳሊቲ ዴሊቨሪ ትረስት ካምፓኒውን በጣም ሰርቶ ከጨረሰ በኋላ ነው ሽያጭ የጀመረው እንደምታየው። ሶ አሁን ጨርሳችኋል ያለው? አሁን ለምሳሌ እነዚህ ያለቁ ናቸው በዚህ ደረጃ ያሉት። ሌላ ደግሞ እስከ 1 ዓመት ድረስ መከፈል የሚችል ግን ፕሮግረሱ ከ95% በላይ ይደረሳል። ኦኬ ለሰው ላካፍ እንዲመች ተብሎ ስለታሰበ ገባኛል። በጣም አሪፍ። ሶ ይሄ ገና ጅማር አፓርትመንታችሁ ነው? ቪላም አላችሁ? ቪላ አላችሁ? 190 ካሬ እና 340 ካሬ ጂ+ ቪላዎች አሉ። ዋው 190 ካሬ እና 340 ካሬ ጂ+ ናቸው። ኦኬ በጣም አሪፍ። 5 ቤድሩም 6 ባዝ ነው የሚያሰፋው። 5 ቤድሩም ዋው በጣም አሪፍ። ሶ እንዴት ነው የሚያደርጉት ሰዎች አሁን አፓርትመንቶቹን አከፋፈል እንዴት ነው? ወር ደግሞ እንዴት ነው እናንተ የምታደርጉት? ውጪ ላለ ሰው እስቲ እንዴት ነው ያለው? በጣም አሪፍ። አሁን እኛ ሁለት አይነት አከፋፈል አለን። አንደኛ ካሽ ለከፈለ እስከ 1 ሚሊዮን ብር ዲስካውንት እናደርጋለን። ከዛ ውጪ ግን ቅድመ ክፍያ 40% ቀሪውን እስከ 1 ዓመት መክፈል የሚችሉበት እድል አመቻችተናል። ሌላው ደግሞ
ደግሞ በሁለት ዙር 70 አድርገው ቀሪውን ደግሞ እስከ 4 ወር 30% እንዲከፍሉ። እነዚህ በቅርብ ጊዜ የሚረከቡ ናቸው። አይቆይም ማለት ነው። በጣም አሪፍ። እንግዲህ ጋይስ እንደሰማ ጥቂት ቤቶች ናቸው ያሉትም ጥቂት ቤቶች ናቸው። ኦኬ ያሉት ኦኬ ብዙዎቹ ተሽጠዋል። በጣም አሪፍ። ሶ እንግዲህ እንደሰማችሁት ፊሶ ሪል ስቴት ብዙዎቹን አፓርትመንታቸውን እዚህ ያሉትን አይ ቪላውን ተሽጠዋል አይደል? ብዙዎቹ የተወሰነ አለ። አፓርትመንቱን ትንሽ ነው የቀሩት። በታች በመታየት ቁጥር መደወል ትችላላችሁ። አሁን ወደ ቪላው እንይደመስኛል። በድጋሚ ተከታተሉ። ፊሶ ሪል ስቴት ጃኒ ነኝ። ሰብስክራይብ ያደርጋችሁ ያዙ። አይ ጋይስ እንግዲህ ውስጡን አይታችሁታል። አሁን ደግሞ የት ነው ያለነው? ቴራስ ኦኬ። የአፓርትመንቱ የአፓርትመንቶች ፕሮግራም ማስኬጃ በዚህኛውም በዛኛውም ሳይድ 250 ካሬ በድምሩ 500 ካሬ ለፕሮግራም ማስኬጃ ቴራስ አለው። ዋው በጣም ሰፊ ነው። በዚህ በኩል ደግሞ በቃ ያለውን አየር ብርሃን ሙሉ ከተማ ይታያል። አዲስ አበባ እዚህ ጋር ያለችው ሶ ይሄ ለምንድን ያልከኝ? ለፕሮግራም ማስኬጃ አዳራሽ ከመከራየት እዚህ ጋር ነገሮች ማድረግ ይችላል ማለት ነው። ሶ በዚህኛው ሁለት ሳይድ ነው ያለው ማለት ነው። በሁለት ሳይድ አለ። ኦኬ ዋው በጣም አሪፍ ቦታ ላይ ነው። አሪፍ አየሩም አሪፍ ነው። እንደገና ደግሞ ቅድም በአፓርትመንት ውስጥ ታቸውንን በእንትኑ እያሳየኝ ነበር። ቪላ ቤቶቹ እያሳየኝ ነው። ሶ እነኚህ ናቸው ቪላዎቹ አይደል? ያው እንግዲህ ፊሶን 45000 ካሬ ኮምፓውንድ ነው። በቃ ሌክዠሪ ቪላና ታውናሳችን የሚባሉት እነዚህ ናቸው። ኦኬ ዋው ሶ ሁሉም የራሳቸው ፓርኪንግ አለው። ሰፋፊ ፓርኪንግ። ይሄ 4-5 መኪና ማቆም ይችላል። ያኛው 3 መኪና ማቆም ይችላል። ሶ ባለ 190 ባለ ስንት ያልከኝ? አንደኛው ይሄኛው 340 ካሬ ባሉት ናቸው። ይሄ 340 ካሬዎች ናቸው ትልልቆቹ ማለት ነው። እነዛኞች ደግሞ 190 10 በ19 ካሬ ማለት ነው። 190 ካሬዎች እነዛኞች ናቸው ጀርባ ያሉት። በጣም አሪፍ። ለማንኛውም እነኚህ እንኳን ወርደን ብናያቸው ይሻላል። ያው ከላይ ስታዩት ሁሉም በጣም ያምራሉ ተደርድረው አሪፍ ቦታ ላይ ናቸው። ቴራዙ ደግሞ ይሄን ይመስላል። ፕሮግራም ሲኖራችሁ ምናምን ሌላ ቦታም ግዴታ መሄድ አይጠበቅባችሁ ማለት ነው። በጣም አሪፍ። ስለዚህ አሁን ወደ ይሄን ካየን ወዴት ነው? ወደ ቪላ እንውረድ። ለግዠሪ ቪላዎች ጋር እንሄዳለን። ውስጥ ድረስ ገብተን አንድ በአንድ ያሳየናል ማለት ነው። በድጋሚ ፊሶ ሪል ስቴት ተከታተሉ። አይ ጋይስ ለማንኛውም እንግዲህ አፓርትመንቶቹን አየን፣ ቴራዙን አየን። አሁን ደግሞ ወደ ቪላ ቤቶቹ መተናል። ገና ካሁኑ ፈርስት ኤክስፕሬሽን በጣም ያምራል። የሚያምር ቦታ ላይ ናለው። ከኔ በላይ አንተ ታውቃለህ ያለውን ነገር ደግሞ እንግዲህ ለተመልካቾቻችን ንገራቸው። እውነት ነው። እንደዚህ ስታየው የሚኖርበት ግቢ ነው የሚመስለው። ግሪን ኤሪያ በሙሉ ምናምን ጨርሰናል። አሁን አስፋልት ከሰራን ሙሉ ለሙሉ አለቀ። እነዚህ ትልቆቹ 340 ካሬ ናቸው። ትልልቆቹ እነዚህ 50 በ190 50 በድምሩ 100 ነው ያለው። ወደ ላይ ስንት ነው? ጂፕላስቱ ናቸው። ዋው ሙሉ ባዙርም ኤቭሪቲንግ ምናምን አልቋል። በቃ ሰው ሲገቡ ከፍለው መግባት የሚችልበት ደረጃ ላይ ነው። ኦኬ መኖር መጀመር ይችላሉ ማለት ነው። ሰውም እየኖረ ነው። ሰው ይኖራል አሁን ግቢ ውስጥ እየኖረ ነው። በጣም አሪፍ። እነኚህ አሁን ትልልቆቹ ስንት ቤድሩም ናቸው? ለምሳሌ ወይ ይለያያል? ተመሳሳይ ናቸው። ለምሳሌ እያንዳንዳቸው የሚለያየው የቤድሩም ስፋት፣ የሳሎን ስፋት፣ የግቢን ስፋት የሚለያየው ግን ዲዛይናቸው በተመሳሳይ ነው። የነዚህ 4 ቤድሩም 5ኛ የሜድስ ሩም እስከ ባዝሩም እያንዳንዳቸው ቤድሩም ነው። የራሳቸው ባዝሩም አላቸው። ሰፋፊ የሆነ ባልከኒም አላቸው። በጣም የተፈጥሮ ብርሃን ያለ መብራት ሳይበራ ቤት ውስጥ ገባ በቃ ብርሃን ነው እያንዳንዱ ቤት። እስቲ እንዴት ነው ለእንትን ያላችሁ ደግሞ ልጆች አሉ እንደዚህ እስቲ ለየት ያለ ደግሞ ላይክ ከአፓርትመንቱ ጋር ሊገናኝ ይችላል ወር ደግሞ ከቪላው ጋር እስቲ እንዴት ነው ያለው? አይገናኝም። አሁን እዚህ ጋር ከ2 ኪሎ ሜትር በላይ አስፋልት አለ እንደምታየው። 10 ሜትር አስፋልት አለ እዚህ ጋር 2 ሜትሩ ለእግረኛ 6 ሜትር ያስፋልት አለ። አቺ ለእግረኛ ነች። እዚህ ደግሞ ለመኪና አስፋልት መኪና ነው። በጣም አሪፍ። ልጆች ቢኖሩ ሳይክል ከ2 ኪሎ ሜትር በላይ ግቢ ውስጥ እንደፈለጉ መዝናናት ይሄ ደግሞ አስፋልቱ ሲያልቅ ደግሞ አሰብኩት እኮ ምን ያህል ይሄ ኮንትራት ተይዟል። አሁን ከአንድ ወር በኋላ ሙሉ ለሙሉ የሚያልቅ ይሆናል ማለት ነው። በጣም አሪፍ። ቪላ ቤት ውስጣቸው በቃ እነዚህ ጋር ወደፊት የሚጎበኝ ግቢ ነው። ውስጥ መግባት እንችላለን። ውስጥ ገብተን ደግሞ ዲቴል ማየት እንችላለን። በጣም አሪፍ ማክራን የተሰራው ምናምን በጣም አሪፍ። እንግዲህ ጋይስ አሁን ወደ ቪላ ቤቶች ውስጥ ልንገባ ነው። ወደ መጨረሻ ላይ ደግሞ አከፋፈሉን ያለውን ነገር ሁሉ ነገር ይነግራችኋል። በድጋሚ ፊሶ ሪል ስቴት ነው ያለ ነው። ቪላ ቤቶቹ ጋር ተከታተሉ። ሲያምር ወስ አይ ጋይስ ለማንኛውም እንግዲህ አሁን ውስጥ ልንገባ ነው። ከዛ በፊት ስለዚህች መብራት የነገርከኝ ነበረ። ብዙ አይ ቲንክ ሁሉም ቦታ ነው ያለው አይደል? ሁሉም ቦታ ተገጥሟል። እነዚህ በሶላር የሚሰሩ ናቸው። ጀስት ማታ ብትመጣ ማታ ሲበራ በቃ ጀስት ኮሪደር ከተማ ላይ ያለ መብራት ነው። በጣም ደስ ይላል። ለፊቱ ያለው ቤት ጋር ማች ያደርጋል። ስለዚህ ማታ ኢቨን ሴፍቲውም ባሻገር ውበቱ ራሱ በጣም
አሪፍ ነው ማለት ነው። አሁን ይሄኛው ቪላ ውስጥ እንገባለን እያለኝ ነው። እስቲ ውስጥ እንግባ ነገር ነው ያለው ነገር ስለዚህ ቤት። በቃ እነዚህ 340 ካሬዎች ሁሎችም በተመሳሳይ ዲዛይን የተሰሩት። ኦኬ ሶ እዚህ ጋር ሰፊ የሆነ የመኪና ማቆሚያ ያለው 2 ግሪን ኤሪያ ነው ያለው። ሰው ከፈለገ ይሄን ስዊሚንግ ፑል ማድረግ ይችላል። ከፈለገ ደግሞ ሙሉ እንደ ሴራሚክ ሰርቶ ሰፊ የሆነ ካር ፓርኪንግ ማድረግ ይችላል እንደ ፍላጎቱ። ሶ ይሄን ወደ ዋና መቀየር ይችላል ማለት ከፈለጉ እናንተ እንትን ማለት ይችላል። እኛ በዚህ ዲዛይን ብቻ ነው የሰራነው፣ ግን መነጋገር ይችላል እንደዚህ ነው ከፈለጉ አዲስ ነገር ካለ ችግር የለም። ኮስት ብቻ ኦፍ ኮርስ እሱማ። ለማንኛውም እንዳለው 2 ጋርደን አለ በዚህ በኩል በጣም የሚያምር የግሪን ኤሪያ አለ። አልገባም እስካሁን ውስጡ እንግዲህ ገብተን ምን ይሆናል። ከዚህ ጋር ራሱ ስታዩ አፓርትመንቶቹ ማየት ትችላላችሁ። ቪላ ቤቶቹ አሉ። ያ የራሱ በቃ ትልቅ ግቢ ነው እንትን በለው። በጣም አሪፍ። ስለዚህ ወደ ውስጥ እንግባ ጋይስ። ከቤቱ ባሻገር የተጠቀምነው የፊኒሺንግ ማቴሪያል በጣም የሚገርም ነው። ቤቱን የሚመጥን ቆንጆ የሆኑ ቀላል ብራ ሴራሚኮች ላይ፣ በሮች ላይ፣ ኪችን ካቢኔት፣ የባዝሩም እቃዎች የተጠቀምናቸው እነዚህ አሁን የመጀመሪያ እንግዳ መቀበያ 2 ሳሎን ያለው የመጀመሪያ እንግዳ መቀበያ ነው። መሸኘት ያለበት እንግዳ ከዚህ ይሸኛል። በጣም የቅርብ ቤተሰብ ሲኖር አንዳንድ ሰፋፊ ፕሮግራም ሲኖር ደግሞ ከላይ ሌላ ሰፊ የሆነ ሌላ ማለት ነው ሰፊ ሳሎን አለ ሌላ። ሶ በዚህ በኩልም ሙቀት ሲሆን አንዳንዴ እቺን ከፍቶ ግሪን እንዳገኝ ማለት ነው። ራቀኝ እዚህ ጋር ደግሞ ዋና ሲኖር አሰብኩት በጣም አሪፍ ነው። ቤት በለጣ ከእያንዳንዱ ቤት ጋር ምንም የሚያገናኝ ነገር የለም። ፕራይቬሲ ኦኬ በጣም እኛውን ጀስትኛ እንደ ሀሳብ እንደ ኦፊስ ነው ያደረግናት። ሰው የፈለገውን ፐርፐዝ መጠቀም ይችላል። እዚህ ጋር ግሪን ኤሪያዎች ሲያድጉ እዚህ ጋር ሼልፉን አድርጎ ወይም ደግሞ ለትልቅ ሰዎች ማረፊያ የሚሆን እንደ ቤድሩም ማድረግ ይችላል። ባዝሩም ስላለ እዚህ ጋር ማለት ነው። በጣም አሪፍ። ይሄኛው ራሱ ቪላው ስንት ቤድሩም ነው? 4 ቤድሩም ከሰራተኛ ጋር 5 ቤድሩም። በጣም አሪፍ። ይሄኛው ደግሞ የኮመን ባዝ ነው ከሳሎን። ይሄኛው ትራዲሽናል ኪችን የራሱ ስቶር አለው እዚህ ጋር ማለት ነው። ኦኬ ሶ ሌላ መውጫ ይሄኛው አክሰስ አለው ማለት ነው። ፕሮግራም ሲኖር ያለው ስፔስ ራሱ በውጭ በኩል በጣም ፕሮግራም ማድረግ ይችላል ማለት ነው። በጣም አሪፍ። ሶ ይሄኛው ትራዲሽናል ኪችን አለ እዚህ ጋር ስቶር አለው። ሶ ወደ ላይ ስንት ነው ያለው? ፕላስቱ ነው። ይሄ ግራውንድ ነው። ገና ግራውንድ ነው። እንደምታየው ምንም መብራት ሳይበራ ብርሃን ነው ቤቱ። በጣም ብርሃን አለ። ደግሞ ኳሊቲው ደረጃው ሁሉ ነገር ሰፋፊ ኳሊቲ አለው። አየር የራሱ ሌላ እዚህ ጋር የራሱ ሊቪንግ ኤሪያ ነው። ሁለት የተለያየ ቤት ነው። እዚህ ጋር ሊቪንግ ኤሪያ አለ። ዳይኒንግ ኤሪያ ደግሞ ለራሱ ብቻ አለ። እዚህ ጋር ባልከኒ ያለው ባልከኒ ያላት መውጣት እንችላለን። አሁን ምሳሌ ኦፕን ኪችናችን እዚህ ጋር ነው። ያው ትራዲሽን ኪችኛ ደግሞ ዳይኒንግ ኤሪያ ነች። ሶፋ እዛ ጋር አለ። ሰራተኛ በታች ወጣ የሆነ ግዛት ትመጣ በዚህ ማለት እንድትችል ይችኛው አክሰስ ተሰርታለች ማለት ነው። ሞጫ ለራሱ ትመጣለች ማለት ነው። ይሄኛው እዚህ ጋር ኦፕን ኪችናችን፣ እዚህ ጋር ደግሞ ኤል ሼፕ የሆነ እዚህ ጋር ተቆልፋለች። ከዚህ አንስቶ እዛ ድረስ ባልከን ያለው አንድ አየር ለመቀበል ከውጭ መውጣት ብትፈልግ ማለት ነው። ስለዚህ በቃ ኪችኑ በዚች ጋር ከሰራተኛ እንደ ልቡ ከታች የሚመጡ ነገሮች ለማምጣት ነው። እዚህኛው ጋር ኮመን ባዝ አለ። ፉል ነው፣ ይሄ ፉል ባዝ ነው። እዚህኛው ጋር አንደኛዋ መኝታ ቤት የልጆች፣ እያንዳንዱ መኝታ ቤት የራሱ የሆነ ባዝሩም አለው። ፕላስ ከቤቱ በላይ ደግሞ በርን ስትከፍት መስኮት ስትከፍት ቫሊዩ አለው እያንዳንዱ ነገር። የአንተ ቤት ብቻ ውብ ቢሆን ምንም ጥቅም የለውም አይደል? በር ስትከፍት የአንተ ቤት ብቻ ቢያምር ጥቅም የለውም። ስትከፍት የምታየው ነገር አሁን እኮ አሰብኩት። አሁን መብራቶቹ ሲበሩ አስፋልቱ በቃ ሲያልቅም ደግሞ የሶላር መሆኑ በጣም አሪፍ ሶላር ናቸው። አሁን አንደኛ ላይ ያለ ነው። አሁን አንደኛ ላይ ያለ ገና አንድ ይቀረናል። ወደ አለ ከላይ ማስተር ቤድሩም 2 የልጆች መኝታ ቤቶች እዛ ጋር ነው ያሉት። ማስተር ቤድሩማችን ቀጥታ ስንገባ ያው አልጋ እንደዚህ ይቀመጣል። እዚህ ጋር እኛው ጋር አንድ ባልከን ያለው በዚህ ወደ ውጭ ለመውጣት በረንዳልች ጋር አርቲፊሻል ግሪን ኤሪያ ማስቀመጥ ይችላል። ለቤቱ ውበት ላንተ ይሄ ማስተር ቤድሩም ይሄ ነው ስፋቱ፣ ይሄ ሙሉ ማለት ነው። ኦኬ ክሎዜት ደግሞ እዛ ጋር ይኖራል ማለት ነው። ክሎዜት ነው በጣም ሰፊ የሆነ ክሎዜት አለ እዚህ ጋር ማለት ነው። እንግዲህ ጋይስ የምታዩት ይሄ ሁሉ ልብስ ማስቀመጫ ነው። ሁለተኛ ላይ ያለው በጣም አሪፍ የማስተሩም ባዝሩም ማሰብ ይቁም ሻወር አለ እዚህ ጋር ገንዳዎች አሉ። ሻፕሲ ሁሉም ነገር አሟልተናል። እንግዲህ እንደ ሻጭ ሁሉ ነገር ተሟልቷል። ገዢ ሲመጣ ይሄ የለም የሚባል ነገር የለም። በጣም አሪፍ እንዳልከኝ እዚህ ያሉት ስታንዳርድ እቃዎች ናቸው አፓርትመንቱ ላይ ያሉት። በቃ አፓርትመንቶችም ያሉት ተመሳሳይ ነው። አሁን ሰው ድሮ ስንሸጥኛ
ቪላ በተጠቀምነው አፓርትመንት እንሰራለን ብሎ ያስብ ነበር። እሺ ግን ተመሳሳይ ማስራት ይችላል። ይሄ ምንድነው? ይሄኛው ሰከንድ ማስተር ማች አለ ግን የጁስ መኝታ ቤት ነው። ሁለት አልጋ መያዝ ይችላል። የራሱ ባዝሩም አለ እዚህ ጋር። አየው በጣም ሰፊ ነው። ኧረ በጣም እና የራሳቸው ባዝሩም አለ። ይሄ የራሳቸው ባዝሩም አላቸው። እንግዲህ ጋይስ የራሳቸው ባዝሩም አላቸው። ይሄ ማስተር ቤድሩም ነው ብዙ ሰው የሚያስበው ግን አይደለም፣ የልጆች ነው። በጣም ሰፊ የሆነ ቦታ ነው። ወደ ሁለት አልጋ ይችላል። በጣም አሪፍ። እዚህ ጋር ደግሞ አንድ በቀጥ እንዳየና ተጨማሪ ሌላም አለ። አንድ ቤድሩም አለ የልጆች። እዚህ ላይ ብቻ 3 ነው ያለው። እዚህ ጋር 3 አለ። በቃ እንትን ነው ለመኝታ ቦታዎች ስለሆነ ጸጥ ማለት አለበት። ሌላ ፕሮግራም የለም። እዚህ ጋር መኝታ ቤቶች ብቻ ናቸው። ማስተር ቤድሩም ልጆች አሉ። ቼክ ለማድረግ ይመቻል ማለት ነው። ዋው ሶ የራሱ ባዝሩም አለ። ከዛ ናቹራል ላይት አለው። የምትኖርበት ቤትም ብርሃን ካልሆነ እውነት ነው። ኤክስትራ ማታወጣበት ስትገዛ ምንም ወጪ ማታወጣበት ቤት መሆኑን ማድረግ አለበት። ሸጠው ባከራየው የሚለውን ነገር ሙሉ ቼክ ስታደርግ ደግሞ በቃ ሙሉ ለሙሉ ዴቨሎፒንግ የሆነ ኤሪያ ነው። በጣም ተፈላጊ ሰፈር ነው። ስለዚህ ሁለቱም 3 አለ። 3ቱም የራሳቸው ሽንት ቤት አላቸው፣ ባዝሩም አላቸው ማለት ነው። ታች ደግሞ ራሱ ባዝሩም አለው። ከጀርባ ደግሞ ሰርቪስ አለ። የሚድስ ሩም እስከ ባዝሩም ላውንደሪ ስፔስ አለው ማለት ነው ከጀርባ። እንግዲህ ጋይስ ከላይም አለው አይደል? ሶ አሁን አንደኛ ላይ ያለ ነው G+1 ላይ ያለ ነው። ሁለተኛም ላይ እንደዚህ ያለው ያኛው ይሰፋል መሰለኝ። ከላይ ያለው ይሰፋል። እንግዲህ እንደምታዩት ከዚህ ሆናችሁ ሙሉ ቪላዎቹን ግቢውን ማየት ትችላላችሁ። እኔ በጣም ወደድኩት። ላይ ራሱ ወንበርን ቁጭ አድርገን ሳፖሽ ያዳድጉ አረ በጣም ስለ ሰው ላይክ የሆነ ነገር ላድርግ ካለ ቤቶቹን ግቢውን የራሱ እንደራሱ ማድረግ ይችላል። ሶ በጣም እሱ ነገሩ በጣም አሪፍ ነው። በተለይ ደግሞ ከእናንተ ጋር ደግሞ ተነጋግሮ የሆነ ነገር ማድረግ ከቻሉ ደግሞ በጣም ሞር አሪፍ ነው። እስቲ ስለ አከፋፈላቸው ያለውን ነገር እስቲ እንዴት ናቸው ቪላዎቹ? ሶ አከፋፈልኝ በተቻለ መጠን ያው ሰው ካሽ ቢገዛ እንመክራለን። ለምን ያለቀ ነው ቀጥታ መግባት ይችላል። ኦኬ ሶ ካሽ ከከፈለ እስከ 3 ሚሊዮን ብር የሚደርስ ዲስካውንት አዘጋጅተናል። ሶ የ340 ካሬ ዋጋ 65 ሚሊዮን ነው። 65 ሚሊዮን የተሸጡት። ሶ ካሽ ላይ ከፈለ 62 ሚሊዮን ይሆናል ማለት ነው። ከዛ ውጭ የባንክ ኦፕሽን የሚፈልግ ከፈለገ ግን ሰው እኛ የአዋሽ ባንክ አመቻችተናል። ኦኬ በዶላር እና በአገር ውስጥ 50% ለፊሶን ሪል ስቴት ይከፍላል፣ ቤቱን ይረከባል። ቀሪውን ግን እስከ 20 ዓመት ድረስ በባንክ መክፈል ይችላል ማለት ነው። በጣም አሪፍ ነው። ፊሶን ሪል ስቴት እንደወደዳችሁ ተስፋ አደርጋለሁ። በዚህ ከታች በምታዩት ቁጥር ቀጥታ ደውላችሁ እነሱ እየመጣችሁ እኔ እንዳየሁት ዛሬ እየመጣችሁ ማስጎብኘት ትችላላችሁ። ሁሉን ነገር መነጋገር ትችላላችሁ። ውጭ ሀገርም ከሆናችሁ ደግሞ በዚህ ቁጥር እየተደዋወላችሁ ዋትስአፕም አለ አይደል? ዋትስአፕ አለን፣ እሱ ጋር መነጋገር ትችላላችሁ። ሁሉን ደግሞ ብዙ ጊዜ ከውጭ ሆኖም ዲል መጨረስ ትችላላችሁ። ኮንትራት የተላላካችሁ ማለት ነው። እና እንደዛ ማድረግ ትችላላችሁ። በድጋሚ ማነው ስም? አስጨንቆናል ዛሬ በጣም አሪፍ ነው። አይ ጋይስ ለማንኛውም እንግዲህ አሁን ደግሞ ታውን ሃውስ ነው ያለነው መሰለኝ። ታውን ሃውስ በተለምዶ ነው ታውን ሃውስ የምንለው እንጂ ግድግዳ ሼር ያደርግም ራሱን የቻለ G+2 ቪላ ነው። ኦኬ G+2 ቪላ ማለት ነው። ስለዚህ ኦኬ እዚህ ቪላዎቹ ጋር ነበርን አይደል? እነኚህ ከፊትም ከጀርባም አላችሁ ማለት ነው። ከፊትም ከጀርባ። ዋው በጣም አሪፍ። ሶ እነኚህ እስቲ ታውን ሃውሶቹ ምንድናቸው? ካሬያቸውን ያለውን ነገር ንገረን እስቲ። ያው አሳጥረን የመጨረሻ ስለሆነ። እሺ አመሰግናለሁ። ታውን ሃውስ ያልነው ግድግዳ ሼር አያደርግም ዲፈረንስ ለመፍጠር ነው እንጂ ግድግዳ ሼር የማያደርግ G+2 190 ካሬ ነው። መሬቱ 190 ነው። ውስጡ ግን 340 ያክል ስፋት አለው። ከትልቁ ቪላ ጋር ተመሳሳይ ነገር ነው ያለው። ግን ምንድነው ልዩነቱ? የካሬ ስፋት ብቻ ነው ልዩነት ያለው። የቤድሩም ስፋት የሳሎን ስፋቶች ምናምን ብቻ ነው ያለው። ሶ እዚህኛው ጋር 5 ቤድሩም 6 ባዞች አሉት ማለት ነው። ስለዚህ በቃ ሰርቪስ አለው። በዋጋ ቀነስ የሚልም ከፈለገ ከዛኛው ከዋጋ 42 ሚሊዮን ኦኬ 42 ሚሊዮን ነው። ከዛ ውጭ ግን በአዋሽ ባንክ ቅድም ባልኩህ ሲስተም 50% ከፍሎ 50% እስከ 20 ዓመት ድረስ መክፈል ይቻላል። ዋው በጣም አሪፍ። ስለዚህ የ42ቱን 50% ማለት ነው። በጣም አሪፍ። ለማንኛውም እንግዲህ እንዳያችሁት ነው አፓርትመንት፣ ቪላ፣ ታውን ሃውስ አይተናል። እናንተ በፈለጋችሁት መሰረት በድጋሚ በዚህ ቁጥር መደወል ትችላላችሁ፣ ኮንታክት ማድረግ ትችላላችሁ፣ መጣችሁ ማየት ትችላላችሁ። እንግዲህ የዛሬ ቪዲዮን ይመስል ነበር። ፊሶን ሪል ስቴት በጣም እናመሰግናለን። በሌላ ቪዲዮ እስክንገናኝ ሰላም ቆዩልን። ቻው።